እኔ አንድ ጥያቄ የማቀርበው ምንድነው ካዲያ ወደ አብ ለምን ይጸልያል? ሌላ አካል ካልሆነ ለምን ሌላ ከአብ ዘንድ መንፈስ ቅዱስን እልካለሁ ይላል? ሌላ አካል ካልሆነ ሶስት አምላክ ብዬ አላምንም። በሶስት አካል ራሱን የገለጠ አንድ አምላክ እግዚአብሔር ነው የምናመልከው። እንደገና ኢየሱስ አብ ከኔ ይበልጣል ብሎ ተናግሯል። ሌላ አካል እንደሆነ ያመለክታል። ሶስት አካል ነው የምናየው። እሺ እንዴት አድርገን ጨምቀነው ኢየሱስ ብቻ ልናደርግ እንችላለን? እግዚአብሔር ፈቃድ ስለ ቅዱሳን ይመልክናል። እንደ እግዚአብሔር ፈቃድ። እሺ ሌላ አካል ነው ሌላ ፐርሰን ነው ይላል። ሌላ አካል ነው ግን የራሱን ፍቃድ የማያደርግ የላከው ምኑ ጋር ያለው እዚህ ቦታ ላይ የቱ ጋር ነው? ከአብ የተለየ ሌላ አካል ነው የሚለው ምኑ ጋር ያለው? ስለማን ነው የሚማልደው? ወደ ማን ነው ደግሞ የሚማልደው? ሌላ አካል እንዳለ አሳይም። ስለኛ ነው የሚማልደው አይደል? በእኛ ውስጥ ሆኖ ይማልዳል። ወደ ማን? ወደ አብ ይማልዳል። እዚህ መንፈስ ቅዱስ በእኛ አለ፣ እኛ ሌላ አካል ነን፣ እሱም ሌላ አካል ነው። ወደ አብ ስንል ደግሞ አብ ደግሞ ሌላ ቦታ ያለ አካል ነው። እሱም ስለኛ መንፈስ ቅዱስ የሚማልደው መንፈስ ቅዱስ ራሱ ወደሚወጣበት አብ ነው እንጂ መንፈስ ቅዱስ ከአብ ከሱ ወደ ተለየ ፐርሰን ነው የሚል የለማ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ያለው ያልኩትና ሀፉረ ኢሲኒፍ ዱበቱ አባብራ ኢሲኒፍ ነኔርጋ ሀፉሪ ዱጋ እኒ አባብራ በው ሱን የሙ ዱፉ አናፍ ዱጋ ኢምባ ከአብ ዘንድ ሌላ አካልን እልክላቸዋለሁ፣ እሱም የእውነት መንፈስ ነው፣ የራሱን ፍቃድ የማያደርግ የማይናገር ነው ይላል። ኦኬ ጥሩ አይመጣም። ምክንያቱም ኦሮምኛ የሁሉ አንብቦ ማለት ነው። የሁሉ አንብቦ ሶስት መስመር ናቸው። ሌላ አካል ይላል ብሏል። እንደዚህ አካል የሚባል ቃልም የለው። እንደዚህ አይነት ውሸት መዋሸት ትክክል አይመጣም። በተለይ የእግዚአብሔር ቃል ነው የምንናገረው ብለን በሚባልበት ቦታ ላይ ምናልባት ኦሮምኛ ላይሰሙ ይችላሉ ብሎ ሌላ አካል ይላል ብለህ ስታነብ ትንሽ ያሳዝናል። ስፒሪት ማን ኦፍ ጋድ ሰላም ብያለሁ። ሰላማችሁ ይብዛ። ዛሬ ጥያቄ ይዤ ነው የመጣሁትና እናመሰግናለን። በድምፅ ታውቂያለሁ ብዬ አስባለሁ። ረጅም ጊዜ ሆነ መሰለኝ። እንግዲህ ያ ገመቹ ነኝ። ይመስገን። እሺ በጣም የሚገርም ነው። ትልቅ ደስ የሚል ዜና ነው። ያ ቴንክ ዩ ሶ ማች ስላስገባኝ። ወደ ጥያቄው ልግባና ያው እኔ በፍቅር ነው የምረዳው። እኔ ኦንሊ ጂሰሶች ከክፋት ተነስተው ነው የሚል አመለካከት የለኝም። ትሪኒተሮችም ከክፋት ከተንኮል ወይንም ደግሞ ከጠላትነት ወይንም ደግሞ ከጠላት ሀሳብ ነው ብዬ የምል ድፍረት የለኝም። ግን ሁሉም እንደገባው ይመላለሳልና እኔ አንድ ጥያቄ የማቀርበው ምንድን ነው ካዲያ ወደ አብ ለምን ይጸልያል? ሌላ አካል ካልሆነ ገና ደግሞ ለምን ሌላ ከአብ ዘንድ መንፈስ ቅዱስን እልካለሁ ይላል? ሌላ አካል ካልሆነ ሶስት አምላክ ብዬ አላምንም። በሶስት አካል ራሱን የገለጠ አንድ አምላክ እግዚአብሔር ነው የምናመልከው። ኤፌሶን ምዕራፍ 4:6 ላይ አንደኛ ቆሮንቶስ 8:6 ላይ ያለው ሀሳብ በደንብ ይገልጿል ብዬ አስባለሁ። እንደገና ኢየሱስ አብ ከኔ ይበልጣል ብሎ ተናግሯል። ሌላ አካል እንደሆነ ያመለክታል። እንደገና ኢየሱስ ክርስቶስ አንድ በአንድ እንድንሄድበት እነኚህ ሶስቱን ሊያዛቸው ለምን ይጸልያል? ለምን መንፈስ ቅዱስን ይለምናል ነው እና ደግሞ ከኔ አብ ይበልጣል። ያ እንደገና ደግሞ መንፈስ ቅዱስ ሲመጣ ስለ መንፈስ ቅዱስ ያልከኝ ምንድን ነው? ለምን መንፈስ ቅዱስ ከአብ ዘንድ እልክላቸዋለሁ ሲል መንፈስ ቅዱስ ደግሞ ስለ ራሱ ሳይሆን ስለ እኔ ይመሰክራል ብሏልና
ሶስት አካል ነው የምናየው። እሺ እንዴት አድርገን ጨምቀነው ኢየሱስ ብቻ ልናደርግ እንችላለን? ታንኪዩ። እሺ በጣም በጣም ነው የማመሰግነው ሸመቹ። ለምን ይጸልያል የሚለው ነገር መጽሐፍ ቅዱስ ማንን እንዲጸልይ ነው የሚጠይቀው? አሁን መጽሐፍ ቅዱሳችን ኢየሱስ ክርስቶስ ሁሉን የሚችል አምላክ ሆኖ ነው የሚጸልየው። ስለዚህ የሚጸልይበት ጉዳይ ከኛ ጋራ አይነጻጸርም። እሱ ሲጸልይና እኛ ስንጸልይ የሚነጻጸር አይደለም። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ያለበትም ቦታ አለ። የጸለየበት ቦታ ብቻ ሳይሆን መነበብ ያለበት ሁሉን ነገር በስሜ ብትለምኑ እኔ አደርገዋለሁ የሚልበትም ቦታ መነበብ አለበት። ስለዚህ የሚችል ሁሉንም ራሱ ማድረግ የሚችል ሆኖ እያለ ነው። ይሄ ራሱ ሁሉን ማድረግ የሚችል ሆኖ እያለ ለምን ግን ይጸልያል የሚለው ጸሎት መጸለይ ያለበት ማን ነው የሚለው ጥያቄ ላይ ሊመስለኝ እሱ ምንድነው አንዱ ምክንያት ማለት ነው። ይሄ ብቸኛው ምክንያት አይደለም፣ ግን አንዱ ምክንያት በዚህ በመዝሙረ ዳዊት 62 ላይ የተጻፈ ቃል አለ። መዝሙረ ዳዊት በቅንፍ 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ስለዚህ ኢየሱስ ክርስቶስ ባይጸልይ ኖሮ ስጋ አልለበሰም ማለት ነው። መጸለዩ አምላክነቱን አይነጥቀውም። መጸለዩ ሁሉን መቻሉን አይነጥቀውም። መጸለዩ አብ በሱ መኖሩን አይነጥቀውም። ነገር ግን ስጋ መልበሱን ነው የሚነግረን። ስለዚህ መጸለዩ የሚነግረን ስጋ መልበሱን ነው የሚነግረን። ይሄ ግን የሚጸለየው አብ የት ነው የሚኖረው ነው። አብ ስለ አብ ሁለት ነገሮች አስተምሮናል ኢየሱስ ክርስቶስ። አንደኛው በሁሉ ቦታ የሚኖር ነው ብሎ አስተምሮናል፣ በሰማያት የምትኖር ብሎ። ሁለተኛው ደግሞ በእኔ የሚኖር ብሎ አስተምሮናል። ስለዚህ መጸለዩ አብን ከወልድ አይለያይም። ሁለት አካል ሶስት አካል የሚለው አስተምሮ ሊያስኬድ አይችልም። ምክንያቱም በወልድ ይኖራል የምንለው አብ አይ ከወልድ በተለየ አካል ስላለ ነው የጸለየው እንዳንል በእኔ ነው የሚኖረው ብሏል። ስለዚህ በሁሉ ቦታ ወደሚኖረው በወልድ ወደሚኖረው አብ ነው የጸለየው። ለምን ጸለየ ካልን ደግሞ ስጋ ስለለበሰ ነው። ስጋ ለባሽ ሁሉ እንዲጸልይ ስላለ ክርስቶስም ስጋ ስለለበሰ፣ ስለዚህ ያንን መፈጸም አለበት። ስጋ ለብሷል ግን የማይጸልይ ነው ካልን አይሆንም። ስለዚህ ካልጸለየ ስጋ አልለበሰም ማለት ነው። ስጋ ከለበሰ ደግሞ መጸለይ አለበት፣ ቃሉ ያስገድዳል ማለት ነው። የጠየካቸው ጥያቄዎች በሙሉ አብን ከወልድ በተለየ አካል አድርገው ሌላ አካል የሚያደርጉ አይደለም። መንፈስ ቅዱስን አሁን ይሰጣቸዋል አለ። ከማን? አሁን ከአብ የሚወጣ መንፈስ ቅዱስ ነው የሚልክላቸው አለ። ግን ከማን አፍ ነው የሚወጣው? ሁለተኛ ተሰሎንቄ ምዕራፍ 2 ላይ ለምንድን ነው ከአብ ዘንድ የሚሰጥ መንፈስ ቅዱስ የሚወጣው ከኢየሱስ አፍ የሚሆነው እንዴት ነው? በሁለተኛ ተሰሎንቄ ምዕራፍ 2 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ ይላል። በአፉ መንፈስ። ስለዚህ የሚወጣው ከአብ ነው፣ የሚወጣው ግን ከኢየሱስ አፍ ነው። ለምን? አብ በወልድ ነው የሚኖረው። ስለዚህ ከአብ የሚወጣው መንፈስ በኢየሱስ አፍ ነው የሚወጣው። እግዚአብሔር የተመሰገነ ይሁን። እንደዚህ ተብሎ ተቀምጧል ማለት ነው። ከኔ አብ ይበልጣል ብሏል። አዎ፣ እንዲያውም በአካላት በሚቀመጡበት ጊዜ አንደኛው አካል ከሌላኛው አካል እንዴት ይበልጣል የሚለው ጥያቄ የሚመጣው እንዲያውም ወደዛ በኩል አብና ወልድ የተለያዩ አካላት ሆነው አንደኛው አካል ከሌላኛው አካል ይበልጣል የሚለው ነገር ትክክል አይሆንም። ምክንያቱም ሁለቱም አካል ውስጥ ያለው መለኮት አንድ አይነት መለኮት ሆኖ በባህሪ አንድ ስለሆኑ አንድ አይነት መለኮት አንደኛው ከአንደኛው ይበልጣል የሚለው ትክክል አይመጣም። ነገር ግን ምንድነው የሆነው? በአብ የሚኖረው የት ነው? በሁሉ ቦታ ይኖራል፣ በእኔም የሚኖረው አብ ስራውን ይሰራል ብሎ ስላለ ያ በወልድ የሚኖረው አብ ከወልድ ይበልጣል። ወልድ ፊዚካል አካል ስለሆነ ያ ከፊዚካል አካሉ በውስጡ በእኔ ይኖራል ያለው አብ ይበልጣል ነው የሚለው። ስለዚህ ሶስቱም ጥያቄዎች አብን ከወልድ አይለያዩም። ይበልጣል። የኛም ከነፍሳችን ከስጋችን ነፍሳችን ይበልጣል። ያ ማለት ግን ነፍሳችን ከስጋችን የተለየ አካል ነው ማለት አይደለም። በውስጣችን ሆኖ ግን ከስጋችን ይበልጣል። ነፍሳችን ዘላለማዊ ነው፣ ስጋችን ፈራሽ ነው።
መንፈስ ቅዱስን ከአብ ዘንድ ነው የሚወጣው። ግን በማን አፍ ነው የሚወጣው? በኢየሱስ ክርስቶስ አፍ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ለምን ይጸልያል? ወዴት ይጸልያል ከሆነ በሁሉ ቦታ ወደሚኖረው በወልድም ወደሚኖረው አብ ነው የሚጸልየው እንጂ ከወልድ በተለየ አካል የሚኖር አብ የለም። መጽሐፍ ቅዱስ እንደዛ አይነት ማስረጃ የለም። ከወልድ በተለየ አካል የሚኖር አብ የለም። በሁሉ ቦታ የሚኖር በወልድም የሚኖር አብ ነው መጽሐፍ ቅዱስ የሚያውቀው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው፣ አንድ አካል ነው እንጂ የተለያየ አካላት የሚል የመጽሐፍ ቅዱስ ማስረጃ የለንም። ስለዚህ እነዚህ ነገሮች የሚገልጹት ትክክል ነው። አብ ይበልጣል፣ ግን የት ነው የሚኖረው? በወልድ ይኖራል፣ በሁሉ ቦታ ይኖራል። የዛ ይበልጣል ለተባለው አብ መልኩ አየን የምንለው አብን አየን የምንልበት አካል ወልድ ይባላል። አብን አምንበት የምንለው አካል ወልድ ይባላል። በወልድ የሚታመን አብ ደግሞ አለው ነው የሚለው መጽሐፍ ቅዱስ። ስለዚህ በወልድ ስናምን ወልድ ብቻ አይደለም፣ በዛ በወልድ የሚኖር ደግሞ አብ አለ ማለት ነው። ኢየሱስን በምናወራበት ጊዜ የሆነ አብ፣ ወልድ፣ መንፈስ ቅዱስ ወልድ ብቻ ነው እያልን አይደለም ያለ ነው። ኢየሱስ የሚለው ስም አብም የሚኖርበትን ወልድ የሚባለውን አካል፣ መንፈስ ቅዱስ የሚወጣበትን ወልድ የሚባለውን ወይም ደግሞ የኢየሱስ አፍ የሚባለውንም የሚያጠቃልል ነው እንጂ እያልን ያለ ነው አብና መንፈስ ቅዱስ የሉም ወልድ ብቻ ይበቃናል እያልን አይደለም ያለ ነው። ስለዚህ መጽሐፍ ቅዱሳችን በዚህ መንገድ ቁጭ አድርጎታል። አብ፣ ወልድ፣ መንፈስ ቅዱስን ግን የተለያዩ አካላት የሚያደርግ አንድም የመጽሐፍ ቅዱስ ማስረጃ የለም። ምክንያቱም አብ በወልድ ነው የሚኖረው ካልን በኋላ የትኛውም ጥቅሶች ቢመጡ አብን ከወልድ አያወጡትም። አብን ከወልድ ለማውጣት የተሰራ የመጽሐፍ ቅዱስ ጥቅስ ሊኖር አይችልም። እግዚአብሔር የተመሰገነ ነው። ስለዚህ አብ ግን በወልድ እየኖረ ልዩ ልዩ አሰራር አለ። አሰራር ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ነው። ስለዚህ ልዩ ልዩ ተብሎ የተጠቀሰው አሰራር ነው እንጂ አካላት ልዩ ልዩ አካላት የሉም መጽሐፍ ቅዱስ ውስጥ። ልዩ ልዩ አሰራር ግን አለ። አብ፣ ወልድ፣ መንፈስ ቅዱስ ልዩ ልዩ አሰራር፣ አንድ አምላክ አንድ አካል ነው መጽሐፍ ቅዱስ የሚነግረን ማለት ነው። እግዚአብሔር የተመሰገነ ይሁን። ምናልባት አንድ እድል ልስጥህና ለሌሎችም ሰዎች ለመስጠት ምናልባት አብ፣ ወልድ፣ መንፈስ ቅዱስን የተለያዩ አካላት ሊያደርግ የሚችል የመጽሐፍ ቅዱስ ጥቅስ የምታውቀው ካለ አንድ እድል ልስጥህ ወንድም ገመቹ። ኦኬ፣ ልትመልስልኝ ስለሞከርክ እያመሰገንኩኝ። ካዲያ እንዲህ ከሆነ ኢየሱስ ክርስቶስ ለምን ወደ ራሴ እሄዳለሁ እኔ ራሴ ደግሞ ተመልሼ እመጣለሁ ሌላ አካል ብሎ ለምን አልተናገረም? ሶስት አካል ካልሆነ ምክንያቱም ወደ አብ እሄዳለሁ አብ ከኔ የተሻለ ነው ብሏል። ከአብ ዘንድ ደግሞ ሌላ ወይንም ደግሞ ፓራክሊቶስ ሌላ ኮንፈርት ሌላ አካል እንደሚልክ ኢየሱስ ክርስቶስ ተናግሯል። ወንድሜ ሌላ አካል እንደሚልክ ሌላ አካል ልካለሁ ብሎ አያውቅም። ያ ማለት በመጽሐፍ ቅዱስ ጥቅስም ልሰጥ እችላለሁ። አካል እንድል ያስባለኝ ነገር ምንድን ነው ቢባል ለምሳሌ ሮሜ ምዕራፍ 8 26 እና 27 ብታነበው መንፈስ ቅዱስ ስለኛ እንደሚጸልይ እንደ አብ ፍቃድ ለእግዚአብሔር ለተቀደሱት እንደሚጸልይላቸው ይናገራል። ይሄ መንፈስ ቅዱስ ግን ኢየሱስ ክርስቶስ እንዳልሆነ ሁላችንም ግልጽ ነው ማለት ነው። ስለዚህ ሶስት አካል ነው የምናየው፣ ግን በሐሳብ የማይቀራ አሁን የመረጃ ቦታ ስለሆነ ሶስት አካል ነው የምናየው ስትል ሶስት አካል የሚል ቦታ ልጠይቅህ ነው። ስለዚህ እንደሱ የለም። አሁን የተጻፈው ላይ ግን መንፈስ ቅዱስ ሌላ አካል ነው አይልም። መንፈስ ቅዱስ ይማልዳል። መንፈስ ቅዱስ በአንተ ሆኖ ይማልዳል፣ በእኔም ሆኖ ይማልዳል፣ በተቀበሉ ሰዎች ውስጥ ሁሉ ሆኖ መንፈስ ቅዱስ ይማልዳል። ሌላ አካል ሆኖ ከአብና ከወልድ ግን በተለየ አካል ሆኖ የለም። ከአብ የሚወጣ ነው ይላል እንጂ ከአብ በተለየ አካል ሆኖ ይኖር ነበር መንፈስ ቅዱስ የሚል ማስረጃ አለ? ክርስቶስም እኮ ከአብ ወጥቼ መጣሁ ሲል ሌላ አካል ሆነ። መንፈስ ቅዱስን እንጨርስና ከዛ እንሄዳለን። መንፈስ ቅዱስ ከአብ የሚወጣ ነው ይላል እንጂ መጽሐፍ ቅዱስ ከአብ በተለየ አካል ነው የሚኖረው የሚል መጽሐፍ ቅዱስ ማስረጃ የምታስታውሰው አለ? እኔም እንደዛ አላልኩኝማ። ላላልኩት ነገር መረጃም አልጠየቅም። ያልኩት ነገር ምንድን ነው? መንፈስ ቅዱስ ከአብ ዘንድ ነው። ቆይ ሶስት አካላት ናቸው ስላልን ነው። ሶስት አካል መሆናቸውን እያሳየው ነው። ግን የተለያየ
አመለካከት ያለው አይደለም ብያለሁ። አመለካከት አይደለም ጥያቄ፣ አካላት ፐርሰን ያ። ስለዚህ የተለያየ ፐርሰን መንፈስ ቅዱስ ከአብ የሚወጣ እንጂ መጽሐፍ ቅዱስ ላይ የተቀመጠው ልክ እንደ አብ ራሱን የቻለ ፐርሰን እንደሆነ ነው የሚል ማስረጃ አለ? አዎ ሐዋርያት መጽሐፍ ምዕራፍ 5 ላይ እስኪ እንየው። መንፈስ ቅዱስ ቁጥር ስንት ላይ ነው? ምዕራፍ 5 ቁጥር ስንት? ከቁጥር 3 እና 4 ብታነበው በቂ ነው። እሺ 3 እና 4 ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይላል። ከዛ ቀጥሎ ምን ይላል? ቁጥር 4 ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ጨርሰው። ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ስለዚህ መንፈስ ቅዱስ እግዚአብሔር እንደሆነ እዛ ጋ ይናገራል። ማምነው ነው። መንፈስ ቅዱስማ እግዚአብሔር ነው። እዛ ላይ አይደለም ጥያቄው እኮ። መንፈስ የጠየቅኩ ጥያቄ የእግዚአብሔር መንፈስማ እግዚአብሔር ይባላል እኮ። የእግዚአብሔር ቃልም እግዚአብሔር ይባላል። እሱ አይደለም ጥያቄው። የእግዚአብሔር ክብርም እግዚአብሔር ይባላል። ግን የእግዚአብሔር ክብር እግዚአብሔር ስለተባለ ከእግዚአብሔር የተለየ ሌላ ፐርሰን ነው አይባልም። የእግዚአብሔር መንፈስ እግዚአብሔር ይባላል። ምንም ጥያቄ የለውም። የዲያብሎስ መንፈስ ምንድን ነው የሚባለው? የዲያብሎስ መንፈስና ዲያብሎስ ይለያያል? አይለያየም። ስለዚህ እሱ አይደለም ጥያቄው። እኔ አሁን እየጠየቅኩ ያለሁት ለአካል እንደ አብ ፐርሰን እንደሆነው ከአብ የተለየ አብን አስቀምጠው አብ አንድ ፐርሰን፣ መንፈስ ቅዱስ ደግሞ እንደ አብ ከአብ የተለየ የራሱ ፐርሰን መሆኑን የሚያሳይ አንድ የመጽሐፍ ቅዱስ ጥቅስ ያ አንድ ይሄ ነው። ሁለተኛ ደግሞ ምዕራፍ 13 ላይ አለ። ይሄ የሚነግረን መንፈስ ቅዱስ እግዚአብሔር መሆኑን ነው እንጂ የሚነግረን መንፈስ ቅዱስ ከአብ የተለየ ሌላ ፐርሰን መሆኑን አይናገርም። ይሄ ሌላ ካለ ግን በማንነት ላይ ልዩነት የላቸውም ብያለሁ፣ ግን በአካል ሶስት እንደሆኑ ለማሳየት ነው። አሁን ስጠይቅህ ለምሳሌ እግዚአብሔር ሰማይና ምድርን የፈጠረ መጀመሪያ ፈጠረ የሚል ጥቅስ ስጠይቅህ አይ እግዚአብሔር እኮ አንበሳ ፈጥሯል ይህንንም ማወቅ አለብህ ብትለኝ ልክ ጥሩ ነው። ስለ አንበሳ እናገራለን። እሱ ግን የጠየቁ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያለበትን ቦታ ስለሆነ ወደዛ ነው የሚል ያለበት። መንፈስ ቅዱስ እግዚአብሔር መባል ይችላል ወይ ብዬ ብጠይቅህ አዎ፣ አሁን ሐዋርያት ሥራ 5 ትክክል ነው። የእግዚአብሔር መንፈስ እግዚአብሔር መባል ይችላል። እኔም ማምነው ነገር ነው። ጥያቄው ግን የለም ወንድሜ፣ የለም መንፈስ ቅዱስን ከአብ የሚወጣ ነው ብሎ ያስተምራል እንጂ መጽሐፍ ቅዱስ መንፈስ ቅዱስ ልክ እንደ አብ ሌላ ራሱን የቻለ ከአብ የተለየ ፐርሰን ሆኖ ልክ አብ ፐርሰን ነው መንፈስ ቅዱስ ፐርሰን ነው የሚል ማስረጃ የለም። ይኸው እየሰጠው ነው ማለት የራስን አቋም እያስተማርክ ነው አውቃለሁ፣ ግን ጠያቂ ነኝና ብዙ መረጃ ልሰጥ ይችላል። አሁን አንተ ስጠኝ። መንፈስ ቅዱስ በአካል ሶስት እንደሆነ ብዙ መረጃ በመጽሐፍ ቅዱስ የምናምን ከሆነ ማለት ነው ወንድሜ። አንድ እየጠየቅኩ ስለሆነ ብዙ የሚለው ምንም አይጠቅምም። አንድ ነው እየጠየቅኩ ያለሁት። ይኸውልህ አንድ ነገር የተረዳኝ አይመስለኝም። እሱ ምንድን ነው? እኔ ሶስት አማልክት አላልኩኝም። አላልኩም። አሁንም እንደዛው ሳትወሰደኝ እንደዛ እየወሰድክብኝ ስለ አንድ አምላክ ግን በሶስት አካል ስለተገለጠው ነው። ቆይ አሁን ቦታ ላይ መጥቼ እየተናገርኩ ባለሁበት ያላልኩህን እየተባባልን መሄድ አንችልም። ሶስት አማልክት ትላለህ ብያለሁ እኔ እንደዛ ያልኩ እያስመሰልከኝ ስለሆነ ነው ያስተካክል። ምን ስል ነው ያስመሰልኩት? እኔም እኮ በአንድ አምላክ ነው የማምነው። አይደለም እኮ እኔ አንተን ሶስት አማልክት ነው ያልኩ ያስመሰልኩ ምኑ ጋር ነው? አሁን የሰጠሁን መጽሐፍ ራሱ መንፈስ ቅዱስን እንደ ሶስተኛ አካል አልተቀበልክም። ለምን ቢባል እስኪ ምንድን ነው የጠየቅኩ ገመቹ? አሁን መንፈስ ቅዱስ ሌላ አካል ስለመሆኑ መረጃ ነው የጠየከኝ። አይደለም ሶስት አማልክት አስመሰልክ አልከኝ። የቱ ጋር ሶስት አማልክት? እንደዚህ አይነት ጨዋታ እኮ እንዳይሆን ነው። እኔ ስለዛ አላነሳውም። ስለ ሶስት አማልክት አላነሳውም። ስለ ሶስት አምላክ አላነሳውም። እየጠየቅኩ ያለሁት መንፈስ ቅዱስ ልክ እንደ አብ የተለየ ፐርሰን ለመሆኑ ያልኩ
ፐርሰን ለመሆኑ ማስረጃ አምጣ ስለ መንፈስ ቅዱስ እግዚአብሔር ሊባል ይችላል እኮ የሚል ማስረጃ መጣ። ይህን ማን እቀበላለሁ? ብዙ እኔም ራሴ ማስረጃ ልሰጥ እችላለሁ። መንፈስ ቅዱስን አንደኛ ቆሮንቶስ ላይ ብታነበው መንፈስ ቅዱስ እንዲኖርባችሁ የሚለውን በአንደኛ ቆሮንቶስ ምዕራፍ 3 ላይ በአንደኛ ቆሮንቶስ ምዕራፍ 6 ላይ ደግሞ እግዚአብሔር ብሎ ያስቀምጠዋል። የእግዚአብሔር መንፈስ እኮ ነው። የእግዚአብሔር መንፈስ እግዚአብሔር ይባላል። ምንም ጥያቄ የለውም። እንኳን የእግዚአብሔር መንፈስ የዲያብሎስ መንፈስ እንኳን ዲያብሎስ ነው የሚባል ምንም ዛሬ ጥያቄ የለውም። ግን ከአብ የተለየ ሌላ ፐርሰን የሚያደርግ አንድ ማስረጃ ነው ያልኩህ። አንተ ብዙ ልሞክር እንግዲህ ሌላ አንድ መረጃ እያልክ ስለሆነ እኔ መረጃዎች አሉኝ ብያለው። እስኪ አንድ ልጨምር። ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ኢየሱስ ክርስቶስ የአባቱን ፍቃድ እንጂ የራሱን ለማድረግ እንዳልመጣ ይናገራል። አንዴ ላምበው። እሺ፣ መንፈስ ቅዱስ ሌላ ፐርሰን መሆኑን የሚያሳይ ጥቅስ እየጠየቁ ዮሐንስ ወንጌል ምዕራፍ 6 እሺ፣ አውጥቻለሁ። ቁጥር ስንት ላንብብልህ? ቁጥር 38 አንብበው። እሺ፣ 38 ልክ ነኝ አይደል? ምዕራፍ 6 ቁጥር 38 ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። መንፈስ ቅዱስ ምኑ ጋር ነው ያለው? እዚህ ጋር ስለ ኢየሱስ ነው እያሳየው ያለሁት። ሁለተኛ አካል ማለት ነው። ገመቹ እንዲህ አታርገኝ። ስለ መንፈስ ቅዱስ ቅድም ሰጥቻለሁ። ምዕራፍ 8 ሮሜ ላይ ቁጥር 26 ልክ እንደዛው ስለ ሁለተኛ አካል ደግሞ ይህንን ነው የሰጠው። መንፈስ ቅዱስን ሌላ አካል የሚያደርግ ጥቅስ እስካሁን አላየንም። ሮሜም ላንብበው። ሮሜ ስንት ነው? ሮሜ 8 26 እና 7 ብዬ ነበር ቅድም። እሺ፣ እናንብበዋ። ሌላ አካል አድርጎ የሚያስቀምጥ ሌላ ፐርሰን የሚያደርግ ካለን ነው። ሮሜ ምዕራፍ 8 ቁጥር 26 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይመልድልናል። እንደ እግዚአብሔር ፈቃድ። እሺ፣ ሌላ አካል ነው ይሄ? ሌላ ፐርሰን ነው ይላል። ሌላ አካል ነው፣ ግን የራሱን ፍቃድ የማያደርግ የላከው ምኑ ጋር ያለው? እዚህ ቦታ ላይ የቱ ጋር ነው? ከአብ የተለየ ሌላ አካል ነው የሚለው ምኑ ጋር ነው ያለው? ስለማን ነው የሚማልደው? ወደ ማን ነው ደግሞ የሚማልደው? ሌላ አካል እንዳለ አሳይም። ስለኛ ነው የሚማልደው። በእኛ ውስጥ ሆኖ ይማልዳል። ወደ ማን? ወደ አብ ይማልዳል። ወደ አብ። ስለዚህ መንፈስ ቅዱስ በእኛ አለ፣ እኛ ሌላ አካል ነን፣ እሱም ሌላ አካል ነው። ወደ አብ ስንል ደግሞ አብ ደግሞ ሌላ ቦታ ያለ አካል ነው። እሱን ስተኛ መንፈስ ቅዱስ የሚማልደው መንፈስ ቅዱስ ራሱ ወደሚወጣበት አብ ነው እንጂ መንፈስ ቅዱስ ከአብ ከሱ ወደ ተለየ ፐርሰን ነው የሚል የለማ። አሁን እያነበብ ነው ማስረጃ። ወዳጅ አንተ ማስረጃ ካለህ ማምጣት ያለብህ መንፈስ ቅዱስ ከአብ የሚወጣ ሳይሆን ራሱን የቻለ ሌላ ፐርሰን። ከአብ የሚወጣ ነው ካልክ በኋላ እኮ ከአብ ነው የሚወጣው እንጂ ከአብ የተለየ ሌላ ፐርሰን ሊሆን አይችልም። አንተ አሁን ማምጣት ያለብህ ከአብ የሚወጣ ሳይሆን ከአብ በተለየ አካል እንደሚኖር ራሱን ይቻል። ልክ እንደ አብ ፐርሰን እንደሚኖር ልክ መንፈስ ቅዱስም ደግሞ የራሱ ፐርሰን ሆኖ የሚኖርበት ከአብ ተለይቶ ከአብ የሚወጣ ነው ካልክ በኋላ እንዴት ከአብ የተለየ ትላለህ? የለም እኮ እኔ እኮ ቅድም አንድ ነገር ተናግሬ ነበር። የራሱን ፍቃድ የማያደርግ ነው እንደዚህ ያለው እኮ እንደዚህ ላድርገው ወዳጅ። ሌላ አካል ነው ግን የራሱን ፍቃድ የማያደርግ ነው። ማስረጃ ነው የምፈልገው። አንተ ነህ እሱን የምትለው እኮ ነው። መጽሐፉ ነው እንደዛ የሚለው። እስኪ መጽሐፍ ቅዱስ ሌላ አካል ያለ የሚልበት አሳይኝ እስኪ። ሌላ አካል እንዴ ማት ነው ያለው? አሁን ለምሳሌ ኢየሱስ ክርስቶስ ራሱ እሺ፣ እንዴት ነው ወንጌል ከዚህ በላይ ጊዜ መፍጀት ያለብኝ አይመስለኝም፣ ግን ያው ቤቱ ስለሚታሰበው ማለት ነው። ብዙ ብለኸኝ አንድ መስጠት ሳትችል ብዙ እያልክ እስካሁን መቆየት እኮ አልችልም። ቅድም ብዙ አልክ፣ አሁን ደግሞ መዓት አልክ። ሁለቱም ያው እኮ ናቸው። ብዙም ስትልም መዓት ስትልም ልዩነት የለውም። አንድ እስካላመጣህ ድረስ ብዙ አለ ስላልክ መዓት አለ ስላልክ የሚመጣ ለውጥ የለም።
አሁን ብዙ መረጃ ልስጥሽ። መዓት የሚለውን ተወውና አንድ ብቻ ካለ ስጠኝ። ይኸው ልስጥ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 አንብብልኝ። እሺ ይሄ የመጨረሻ ነው ለዛሬ። እሺ ይሁን። ዮሐንስ ወንጌል ምዕራፍ 15 ቁጥር 26። እሺ አንብበው። አንተ አንብብልን፣ አልያዝኩም እኔ። ኦኬ እንደሱ ከሆነ አሁን እኔ እያነበብኩ ዝም ብለን እንትን አደረገ። እኔ በአማርኛ ማንበብ ስለሚከብደኝ ነው፣ በኦሮምኛ ነው የምችለው። እና እስኪ አንብበው፣ በኦሮምኛ አንብበው። እሺ በኦሮምኛ ላንብብላችሁ። እንግዲህ መጽሐፌ በእጄ ላይ ነው። ኦኬ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ነው ያለው ያልኩትና ሀፉረ ኢሰ ኢሲኒፍ ዱበቱ አባብራ ኢሲኒፍ ነኔርጋ ሀፉሪ ዱጋ እኒ አባብራ በው ሱን ይሙ ዱፉ አናፍ ዱጋ ኢምባ ከአብ ዘንድ ሌላ አካልን እልክላቸዋለሁ፣ እሱም የእውነት መንፈስ ነው፣ የራሱን ፍቃድ የማያደርግ የማይናገር ነው ይላል። ኦኬ እሺ፣ ሌላ አካል ነው። እሺ እንደዚህ አይነት ውሸት ጥሩ አይመጣም። ምክንያቱም ኦሮምኛ የሁሉ አንብቦ ማለት ነው፣ የሁሉ አንብቦ 3 መስመር ናቸው። ሌላ አካል ይላል ብሎ አለ ማለት ነው። እንደዚህ አካል የሚባል ቃልም የለም። እንደዚህ አይነት ውሸት መዋሸት ትክክል አይመጣም። በተለይ የእግዚአብሔር ቃል ነው የምንናገረው ብለን በሚባልበት ቦታ ላይ ምናልባት ኦሮምኛ ላይሰሙ ይችላሉ ብሎ ሌላ አካል ይላል ብለህ ስታነብ ትንሽ ያሳዝናል። ግን አንድም ማስረጃ ማቅረብ አልቻለም። ያው ሌላው የመጨረሻ ማስረጃ ያደረገው እንግዲህ የሰማችሁትን ነው ማለት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ግን ምንድን ነው የሚለው? ዳሩ ግን እኔ ከአብ ዘንድ የምልክላቸው አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ ነው የሚለው። ሌላ አካል አይደለም። ከአብ የሚወጣ የእውነት መንፈስ ነው የሚለው። ግን ምን አደረገው? አማርኛው የለኝም፣ ምክንያቱም በአማርኛ ስለማይል በኦሮምኛ አንብቤ ሌላ አካል ብላቸው ይሆናል ብሎ ነው ያደረገው። ጥሩ አይደለም። ይቺን ነገር ማስተካከል አለብህ ወንድሜ። ሌላ ጊዜ እንደዚህ አታድርግ።